እንኳን ለአጋዕዝተ ዓለም ቅድስት ሥላሴ ዓመታዊ የመታሰቢያ በዓላቸው በሰላም አደረሳችሁ። የክርስቶስ ቤተሰቦች፣ ከዚህ በመቀጠል የአጋዕዝተ ዓለም የቅድስት ሥላሴ ታላቅ የምስጋናና የልመና ጸሎት ሰይፈ ሥላሴን እናሰማለን። በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥንትና ፍጻሜ የሌለበት ለዘላለም የሚኖር አምላካችን እግዚአብሔር ታላቅና ገናና ነው። አቤቱ ጌታዬ ሆይ ከሚያስፈራው ክፉ ነገር ሁሉ ታድነኝ ዘንድ እለምንሃለሁ፣ ማልድሃለሁ። የሰይጣንን ተንኮል ሁሉ ከኔ አርቅ። አቤቱ ያዕቆብንና ልጆቹን እንደባረክ እኔና ልጆቼን ቤተሰቦችንና ዘመዶቼን ባርክ። በቸርነትህ በሰጠኝ ሀብትና ንብረቴ ላይ ረድኤትህንና በረከትህን አሳድር። ለአንተ ለአብ ለወልድ ለመንፈስ ቅዱስ ኃይል፣ መንግሥት፣ ክብርና ምስጋና ይገባል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ ልዩ ሦስት በሚሆኑ በቅድስት ሥላሴ እየተማጸንኩ በዚህች እናቴ በምትሆን ቅድስት ቤተ ክርስቲያን ፊት ቆሜ ጠላቴ ሰይጣን እክድሃለሁ። ዳግመኛ በዚህ ዓለም በወዲያኛው ዓለም አምባ መጠጊያ የምትሆነኝ ድንግል ማርያምን ምስክር አድርጌ ለዘላለም አወግዝሃለሁ። በአብ በወልድ በመንፈስ ቅዱስ ስም አምኜ ዕረፍት አደርጋለሁ። በአብ በወልድ በመንፈስ ቅዱስ ስም እነቃለሁ። በአብ በወልድ በመንፈስ ቅዱስ ስም እነሳለሁ። በአብ በወልድ በመንፈስ ቅዱስ ስም አምናለሁ። በስም ሦስት በመለኮት ግን አንድ አምላክ ብዬ እማጸናለሁ። በአካል ሦስት በመንግሥት ግን አንድ አምላክ ብዬ እማጸናለሁ። በገጽ ሦስት ፍጹም በሚሆን የባሕርይ አንድነት ግን አንድ አምላክ ብዬ እማጸናለሁ። በቀን ከሚወረወር ጦር በሌሊት ከሚዘዋወር ልዩ ጠላት ድን ዘንድ በዚህ በመለኮታዊ አንድነት እማጸናለሁ። ከአንዱ አንጻር ወደ ሌላው አንጻር መዘዋወር የሌለበት በእግዚአብሔር የፊቱ ምዕዛረ ብርሃን ፊቴን አማትባለሁ። በሚመለከትበት አንጻር የሚያስደነግጥና የሚያንቀጠቅጥ በእግዚአብሔር የዓይኖቹ ብርሃን ነጸብራቅ ዓይኖቼን አማትባለሁ። የተናገረውን በሚያደርግ በእግዚአብሔር ብርሃናዊ አንደበት አንደበቴን አማትባለሁ። መልካሙን በሚያናገረው ዕውቀትንና ጥበብን በሚገልጽ በእግዚአብሔር ምዕዛረ ከናፍር ከናፍሮቼን አማትባለሁ። ያለማቋረጥ ለሱ ምስጋና የሚገባው የሰውን ጸሎት የሚሰማ በእግዚአብሔር ምዕዛረ አእዛን ጆሮ ከፍታለሁ። ያለመዳሰስ ዓለምን በያዙ እግዚአብሔር የእጆቹ ምዕዛር እጆቼን አማትባለሁ። ከቂም በቀል ንጹሕ በሆነ በእግዚአብሔር ምዕዛረ ልቦና ልቦናዬን አማትባለሁ። ከልዩ ሐሳብ ልዩ በሆነ በእግዚአብሔር ምዕዛረ ሕሊና ሕሊናዬን አማትባለሁ። የቆሙበትን አካባቢ የሚያነዋውጹ በእግዚአብሔር የእግሮቹ ምዕዛር እግሮቼን አማትባለሁ። በሰማይና ከዚያ በላይ ባሉ እንዲሁም በምድርና ከዚያ በታች ባሉ ዓለማት ሁሉ እሱ የመላ ነውና ቦታ ለማይወስነው በእግዚአብሔር ምዕዛረ አካል ሰውነቴን አማትባለሁ። ጥንት ፍጻሜ በማይኖርበት በእግዚአብሔር ምዕዛረ ዘመን ዘመኔን አማትባለሁ። የለመለመ የምሕረት ምንጭ ለሚሆን ለአብ ሰላምታ ይገባል። የለመለመ የሕይወት መገኛ ለሚሆን ለወልድ ሰላምታ ይገባል። የለመለመ የሕይወት መፍለቂያ ለሚሆን ለመንፈስ ቅዱስ ሰላምታ ይገባል። ሦስት የምሕረት መፍሰሻ አንድ የይቅርታ ምንጭ አስቦ የማድረግ ችሎታ ስልጣን ላለው ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ኃይል ገንዘቡ የሆነ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ዓለምን በቃሉ ለፈጠረ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ሰውን በአርአያውና በአምሳሉ ለፈጠረ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ይቅርታን እንደ እህል ለሚዘራ ልዩ ሦስት ለሚሆን አምላክ
ሰላምታ ይገባል። የብልጽግና መገኛ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። መጉደል የሌለበት የስጦታ ባህር ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። የእውነተኛ ፍርድ መገኛ ለሚሆን አምላክ ሰላምታ ይገባል። በመለኮታዊ ስልጣኑ ነፍስን ከስጋ ለሚለይ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። በጌትነቱ መብረቅ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለማይነዋወጽ የሃይማኖት አምድ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። መፍረስ የሌለበት የመድኃኒት አዳራሽ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። የቤቱ ግድግዳ በእሳት ለተሰራ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ድንኳኑ የእሳት ነበልባል ማደሪያው በብርሃን ለተከበበ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። በጽርሐ አርያም ለሚኖር ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ዙፋኑን በኪሩቤል ላይ ለዘረጋ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። በግልጽ ለሚበቀል ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለሚያድህይ፣ ለሚያበለጽግ፣ ለሚያዋርድ፣ ለሚያከብር፣ ለመግደልና ለማዳን ስልጣን ላለው፣ ለሚቀስፍና ይቅር ለሚል፣ ለሚተክልና እንዲበቅል ለሚያደርግ፣ ለሚያደርቅና ለሚያለመልም፣ ሁሉን ማድረግ ለሚችል፣ ይህን ለመሰለ ማለት በአንድነትና በሶስትነት ለሚመለክ አምላክ በእውነት እሰግዳለሁ። አቤቱ በዘመኔ ሁሉ የጥፋትና የኃጢአት አውሬ ዲያብሎስ እንዳይቀርበኝ በሐጹረ ቅዱስ መስቀል አጥርነት ጠብቀኝ። አሜን። አብ ወልድ መንፈስ ቅዱስ አንድ አምላክ አንድ አመለካከት ሶስት ገጽ አንድ መንግስት አንድ ፈቃድ ሶስት አካል አንድ ባህሪ ነው። ሥላሴ ያለመከፋፈል በሶስትነት ያለመጉደል በትክክል በአንዲት ፈቃድ በፍጹም አንድነት ይኖራሉ። ሥላሴ ከሰማየ ሰማያት ይልቅ ትመጥቃለች። ሥላሴ ከባህሮች ጥልቀት ይልቅ ትጠልቃለች። ሥላሴ አግዓዚተ ኩሉ ዓለም ናት። ሥላሴ ከሰማያት በላይ ባሉና ከጥልቆች በታች ባሉ የመላች ናት። ሥላሴ በዓለም የስፋት አድማስ በማዕዘኗ ሁሉ ያለች ናት። ሥላሴ የምስራቆች ምስራቅ የምዕራቦች ምዕራብ ናት። ሥላሴ ሰሜኖች ሰሜን የደቡቦች ደቡብ ናት። ሥላሴ የሰፊዎች ሰፊ የሚሆን የቦታ ስፋት አይወስናትም። ሥላሴ ንጋት ብርሃን መውጫ ናት። ሥላሴ በምሽት ጊዜ ጨለማን የምታሰለጥን ናት። በዚህ የሥላሴ ስም ኃይል ከታላቅ አክብሮት ጋር ፍጹም የሆነ ይህንን የሃይማኖትና የምስጋና ቃል በቅድስት ሥላሴ በቀና አንደበት እዘምራለሁ። አምልኮና ስግደት መመለክ ለቅድስት ሥላሴ ይገባል። ኃይለ ጽንዕ መንግሥት ስልጣንና ክሂል ለቅድስት ሥላሴ ይገባል። ጥበብና ምክር ጌትነትና ክብር ለቅድስት ሥላሴ ይገባል። መግደል፣ ማዳን፣ መቅሰፍ፣ ይቅርታ ማድረግ የቅድስት ሥላሴ ስልጣን ነው። ማድሄትና ማበልጸግ፣ ማክበርና ማዋረድ የብቻ የቅድስት ሥላሴ ስልጣን ነው። መትከል፣ ማብቀል፣ ማድረቅ፣ ማለምለም የብቻ የቅድስት ሥላሴ ስልጣን ነው። በምድር በሰማይ በቀላያት ባሉ ፍጥረታት ሁሉ ላይ የገዥነት ስልጣን ያለው ለአብ ለወልድ ለመንፈስ ቅዱስ ብቻ ነው። የመለኮትን አንድነት ገንዘብ በማድረግ ያለ መለየትና ያለ መከፋፈል በገጽ 3 በመለኮት አንድ ለሚሆን ለእሱ ለብቻው መገዛት ይገባል። ለእርሱ ለብቻው ዘምሮ ለእሱ ለብቻው ምስጋና ይገባል። እሱን እጅ መንሳት፣ እሱን ማመስገን፣ እሱን ማምለክ፣ በእሱ መታመን ይገባል። እሱን መጠጋት፣ ወደ እሱ መጸለይ፣ በፊቱ መማለድ ይገባል። እሱ የአምላኮች አምላክ የገዢዎች ገዢ የነገስታት ንጉሥ ነው። በዚህ በሥላሴ ስም እያመንኩ ጠላቴ ሰይጣንን እክድሃለሁ፣
አንተ ርኩስ መንፈስ ነህና። ልዩ ሶስት ሆይ እኔ ባሪያችሁ ከመከራ ሥጋ ከመከራ ነፍስ ጠብቁኝ፣ አድኑኝ። ይቅርታቸው ሀብተ ረድኤታቸው ለአገልጋያቸው ይደረግና አጋዕዝተ ዓለም ቅድስት ሥላሴ ያደረጉት ተአምር። ጢሮአዳ በሚባል ሀገር የፋርስ ንጉሥ ጭፍራ የሆነ አንድ ሰው ነበር። ይህ ሰው ከዕለታት በአንድ ቀን የክርስቲያንን ሀገር ለማጥፋት የሰንጋ ፈረሱን ጭኖ ከቤት ወጣ። በዚህ ሀገር ውስጥ የአብ የወልድ የመንፈስ ቅዱስ ስዕል ያለበት የተቀደሰ ቦታ ነበር። ከዚያም ንዋየ ቅድሳቱን ለመመዝበር ወደ አማረውና ወደ ተጌጠው አዳራሽ በገባ ጊዜ የስሉስ ቅዱስ ስዕል ካለበት ቦታ ደረሰ። ይህ ወታደር የሥላሴ ስዕል በእሳት ሰይፍ ታጥሮ ባየው ጊዜ በዚያ የነበሩትን ሰዎች ወንድሞች ሆይ ይህ እንደ ነደ እሳት የሚያንጸባርቅ ስዕል ምንድን ነው? አርአያው እጅግ አስፈራኝ፣ ወደሱ ቀርቤም ሁኔታውን ለመረዳት ተሳነኝ አላቸው። እነዚያም የክርስቲያን ወገኖች አንተ ወታደር ፈጥነህ በምድር ላይ ወድቀ ስገድ፣ ይህ ስዕል የሥላሴ አርአያ ገጽ ነውና አሉት። በዚያን ጊዜ ፈጥኖ በጉልበቱ ተንበርክኮ ሰገደ። እጁንም ወደ ሰማይ በመዘርጋት እኔ ለጌቶቼ ለሥላሴ ስዕል እሰግዳለሁ እያለ ማለደ። ከአረማውያን ሀገር አውጥታችሁ ከክርስቲያን ሀገር አደርሳችሁኛልና ለዚህም ምስጋና ላቀርብላችሁ እገደዳለሁ አለ። እንዲህም እያለ ሲጸልይ እግዚአብሔር የጌትነቱ ብርሃን በዚያ ቤት ውስጥ መላ። በዚያን ጊዜ አንተ የንጉሥ ወታደር ሆይ መንግሥተ ሰማያት ትገባ ዘንድ ስሉስ ቅዱስ ጠርተውሃል የሚል ቃል ከሰማይ መጣ። ይህንንም ከመስማቱ የእግዚአብሔር መልአክ መጋቤ ብርሃናት ራጉኤል በቅጽበት ወደሱ መጥቶ ወደ ሰማይ አሳረገውና በሥላሴ ፊት አቆመው። ሥላሴም ከሌሎቹ ንጉሥ ሰራዊት ተመርጠሽ ወደዚህ የመጣሽ ምርጥ ነፍስ ሆይ ወልድ በአባቱ ጌትነት በመንፈስ ቅዱስ ክብር እስኪመጣ ድረስ በሕያዋን ሀገር ገብተሽ ከዚያ ትቀመጭ ዘንድ ፈቅደንልሻል አሏት። ይህንንም ካሏት በኋላ ወደዚህ ሀገር አስገቧትና በዚያ ተቀመጠች። ይቅርታቸው ሀብተ ረድኤታቸው ከሁላችን ጋር ይሁን አሜን። ዳግመኛም አጋዕዝተ ዓለም ቅድስት ሥላሴ ያደረጉት ተአምር። እግዚአብሔርን የሚፈራ ቸር ጻድቅ የሆነ ሰው ስሙ አብርሃም የተባለ ምድያም በሚባል ሀገር አንድ ሰው ይኖር ነበር። የሚስቱ ስም ሳራ ይባላል። እነዚህም ቅዱሳን በሥላሴ ሕግ ተጠብቀው ስደተኛውንና እንግዳውን እየተቀበሉ ያስተናግዱ ነበር። እንግዳ ሳይዙ ወይም ሳይኖር የሰናፍንጭ ቅንጣት እንኳ ያህል ምንም አይቀምሱ ነበር። የበጎ ነገር ጠላት የሆነ ሰይጣንም ይህንን በተመለከተ ጊዜ ከጭፍሮቹ አንዱን እንዲህ ሲል ላከው። እንግዶች ሁሉ ወደ አብርሃም ቤት እንዳይሄዱ ሄደህ በምድያም ጎዳና ተቀምጠህ እውነቱን በሐሰት ለውጠህ ተናገር። እነሆ ደምህ በመሬት ላይ እስኪወርድ ድረስ ራስን በድንጋይ ፈጥፍጠው አለው። ሰይጣኑም ይህንን ትእዛዝ ከተቀበለ በኋላ ወደ ምድያም ወረደና ደሙ በምድር ላይ እስኪፈስ ድረስ ራሱን በድንጋይ ገምሶ በጎዳና ዳር ተቀመጠ። በጎዳና የሚያልፉ መንገደኞችም ወደ እርሱ በደረሱ ጊዜ እናንተ መንገደኞች ከወዴት መጥታችኋል? ወዴትስ ትሄዳላችሁ? ሲል ጠየቃቸው። መንገደኞቹም እኛስ ወደ ደገኛው ወደ አብርሃም ቤት እንሄዳለን አሉት። በእውኑ አብርሃም ደግነቱ በክፋት እንደተለወጠና ክፉ ሰው እንደሆነ አልሰማችሁምን? እነሆ እንግዳ ከመጥላቱ የተነሳ ደሜ ከመሬት ላይ እንደ ውሃ እስኪፈስ ድረስ የፈነከተኝን ራሴን መጥታችሁ ተመልከቱ። ይልቁንስ በእኔ የደረሰ እንዳይደርስባችሁ አትሄዱ አላቸው። እንግዶቹም ያቸርና መልካም ሰው የነበረ አብርሃም ምን ነክቶት ክፉ ሰው ሊሆን ቻለ በማለት እርስ በርሳቸው ተወያዩ። ይህንንም ከተባባሉ በኋላ ተመልሰው ወደ ሀገራቸው ሄዱ። በዚህች ዕለት አብርሃም ከቤቱ ወጥቶ በጎዳና እንግዳ ፈልጎ አጣ።
ከዚያም ወደ ቤቱ ተመልሶ ገባና ምንም ሳይቀምስ ተኛ። በማግስቱም 5 ሰዎች ወደ አብርሃም ቤት ሲሄዱ ያ ተንኮለኛ ሰይጣን አገኛቸውና እንደ ቀድሞው እናንተ ሰዎች ወዴት ትሄዳላችሁ ሲል ጠየቃቸው። እነርሱም ወደ አብርሃም ቤት እንሄዳለን አሉት። ሰይጣኑም መልሶ ወንድሞች ሆይ አብርሃም ራሴን ፈንክቶይ ከመሃል ራሴ የሚወርደውን ደሜን ኑ ተመልከቱ አላቸው። እነሆ አሁንም እንደኔ እንዳትሆኑ በሰላም ወደ ሀገራችሁ ተመለሱ አላቸው። ከዚህ በኋላ እነዚያ እንግዶች እርስ በርሳቸው አብርሃም ከሚገድለንስ ወደ ሀገራችን ብንመለስ ይሻለናል ተባባሉ። ዳግመኛም እንደ ልማዱ አብርሃም ወደ ጎዳና ወጥቶ ፀሐይ እስኪጠልቅ ድረስ ሲጠብቅ ውሎ ምንም እንግዳ ሳያገኝ ቀረ። ከዚያም ወደ ቤት ተመልሶ ምንም ሳይቀምስ ተኝቶ አደረ። በ3ኛው ቀን አጋዕዝተ ዓለም ቅድስት ሥላሴ የአብርሃምን የልቡን ቆራጥነት የሰይጣንን ተንኮል ተመልክተው ወደ አብርሃም ቤት ሄዱ። በዚህ ጊዜ የሰይጣን ምክሩ ሁሉ ተሻረ። ይዘውም ወደ መጨረሻይቱ የሲኦል ረግረግ ጣሉት። እሊህ ሥላሴም በእንግዳ ደንብ በአብርሃም በቤቱ ደጃፍ ተቀመጡ። አብርሃም በደጁ እንደተቀመጡ በተመለከተ ጊዜ ወደ ቤቱ ሮጦ ገብቶ ለሚስቱ እንዲህ ሲል ነገራት። እህቴ ሳራ ሆይ እነሆ የከበሩ አረጋውያን 3 እንግዶች መጥተዋል። እንግዲህ አንቺ ፈጥነሽ እንጀራውን፣ ወጡን፣ ጥሩን፣ ጠላውንና ጠጁን አዘጋጂ፣ እኔም የወይፈኑን ፍሪዳ አርዳለሁ አላት። ሳራ ሚስቱም እሺ ጌታዬ እንዳልከኝ አደርጋለሁ አለች። ዳግመኛ ወተት፣ ማሩ እንድታዘጋጅ ለእግራቸው መታጠቢያ ውሃ ታሞቅላቸው ዘንድ አዘዛት። ከዚህ በኋላ ለእያንዳንዳቸው ለየራሳቸው 3 ታላላቅ ዳቦ ትጋግር ዘንድ አዘዛት። አብርሃምም ይህን ከተናገረ በኋላ ወይፈኑን አርዶ ስጋውን በየብልቱ አወጣው። ከዚያ የታረደው የወይፈን ስጋ በትከሻው ተሸክሞ ወደ ቤቱ ይዞ ከገባ በኋላ ለሚስቱ ሰጣትና እኔ እግራቸውን እስካጥብ ድረስ ይህን ስጋ ቅባቱን በዛ አድርገሽ በጨውና በቅመም አጣፍጠሽ ስሪው አላት። እሷም እሺ አለች። አብርሃምን ከቤቱ መድረክ በስተውጪ ሥላሴን ባገኛቸው ቦታ ላይ ልብሱን አነጠፈና ጌቶች እግራቸውን አጥባችሁ ዘንድ ወደ ወንድማቸው ቤት ዝለቁ አላቸው። ከዚህ በኋላ ተነስተው ወደ ድንኳኑ ወይም አዳራሹ ገቡና ባነጠፈላቸው ምንጣፍ ተቀመጡ። በዚህ ጊዜ የአብን እግር ማጠብ ጀመረና አብን ካጠበ በኋላ ወልድና መንፈስ ቅዱስ ታጥበው አገኛቸው፣ ያለ መለየት አንድ ናቸውና። በዚህ ጊዜም ማዕዱን በገበታ ሰርቶ ወይኑን በማድጋ ቀርቶ አቀረበላቸው። እስኪ ጠግቡ ድረስ በሉ። ማዕዱ ከተነሳ በኋላ ለእንግዶቹ ራት የታረደውን ወይፈን በቤቱ በራፍ ፊት ለፊት ከውጭ በኩል ቆሞ አየው። አብርሃምም ይህንን ወይፈን ባየ ጊዜ ፈጽሞ ፈራ፣ ተንቀጠቀጠ። በዚህ ጊዜ ሥላሴ አብርሃም ሆይ ሰይጣን እንደቀናበት ጠንቅቀህ ወቅ። እንግዳ በመጣልህ ጊዜ በብሩህ ልቦናና በንቁህ ሕሊና ሆነ ተቀበለው። ነገር ግን እንግዳ ካልመጣ ራትህን በጊዜው ብላ፣ መጠጥህን ጠጣ እንጂ ጦምህን አትደር አሉት። ይህንንም ተናግረው እሊህ በአምሳልና በሕልውና ትክክል የሆኑ ሥላሴ ወደ ሰማይ አረጉ። ይህ ሁሉ የሆነው ሐምሌ 7 ቀን በዋለበት ዕለት በቅድስት ሰንበተ ክርስቲያን በዕለተ እሑድ ነው። የምድያም ሰዎችም ስለዚህ ለምግብ ከተዘጋጀ በኋላ ሥላሴ ስላነሱት ወይፈን እንዲሁም በሥላሴ ዘንድ በተደረገው ድንቅ ሥራዎች ተደነቁ። ይቅርታው ሀብተ ረድኤታቸው ከሁላችን ጋር ይሁን። የክርስቶስ ቤተሰቦች፣ የመዝገበ ቅዱሳን ተከታታዮች ይህንን መንፈሳዊ ቻናል ቪዲዮን ላይክ፣ ሰብስክራይብ፣ ሐሳብ አስተያየታችሁን ኮመንት ላይ በመጻፍ በየዕለቱ የቅዱሳንን ታሪክ እንዲደርሳችሁ እናደርጋለን። አቅራቢና አዘጋጅ ዲያቆን ቤተ ማርያም